ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ላይክ ለምታደርጉልኝም አመሰግናለሁ። እንዲሁም ሳብስክራይብ ለምታደርጉልኝ ማለት ነው። ሳብስክራይብ ያላረጋችሁም ሳብስክራይብ አድርጉኝ እና ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ትላንት በመጀመሪያ አብርሽ ተፈቷል እንደምናየው ዛሬ ቪዲዮ ለቀዋል ማለት ነው። እንኳን ደስ አለን ለምንወደው ለምናደንቀው አብርሽን ማለት ነው። እንኳን ደስ አለን እንዲሁም ለቤተሰቦቹ እና ትላንት ኤፍሬም በተናገረው ያው ቢፈርምም ባይፈርምም መውጣት አለበት ስላለ ወጥቷል ማለት ነው። እና ለአንድ ቀን ተሰጥቶናል ምናምን ነበረ እያለ የነበረው አብርሽ ግን እና እኔ ያልገባኝ ግን በቃ የሩታ ነገር ነው ስቲል ማለት ነው። የሩታ ነገር ነው እያልገባኝ ያለውና የሆነ እየጠየቃት ነው ያለው እሱ በቃ የፌርማው ነገር እንደዚህ ይዛው ያለችበት ምክንያት እኔ ሊገባኝ አልቻለም። ምክንያቱም ፍታኝ ብላ ተፈታለች አይደለ? ፍታኝ ብላ ፈታዋለች። ስለዚህ ይሄንን ወረቀት ግን የጻፈችበት ነገር ውስጡ ላይ ስላለ ነው እሱ እየከበደው ያለ እንጂ ስለ መለያየታቸው አይደለም። አሁን ብለዋታል እኮ እኔ ጋር ቀጥ አላልኩሽም፣ እኔ የሚያሳስበኝ የልጄ ነገር ነው ብለዋታል። ኤፍሬምም ተናግረዋል በቃ እንዲህ እንትን መቀጠል ካልፈለግሽ እኮ መተው ነው እንጂ እሱን ማሳሰር አይጠበቅብሽም፣ መሄድ ትቻለሽ ብለዋታል በግልጽ አድርጎ ማለት ነው። እና ይህንን ፌርማ ካልፈረምክ የምትለው ግን የማይፈልገው ነገር እዛ ጽሑፍ አይተዋል። በቃ አብርሽ ሊቀበለው ያልቻለ ነገር አለ እዛ ውስጥ እና ይመስለኛል በዛ ከብዶት ነው። ዛሬ ደግሞ በጸባይ ያናግሯታል። ይህን ፌርማ መቆም አለበት፣ መለያየት ከሆነ ደግሞ ተለያይተናል ምንም በቃ ከህይወትሽ እወጣለሁ ወጥተሻልም እያላት ነው ያለው። እና ያ እዛ ፌርማ ውስጥ ምን እንዳለ አላቅም፣ ብቻ በጣም የከበደው ነገር እዛ ውስጥ የተጻፈ ነገር አለ ለአብርሽ ማለት ነው። እና ይሄ ብቻ አይፈርምልኝ እንጂ የማያገኝ ቦታ ሄዳለሁ ምናምን ይሄ ዝም ብሎ ድራማ ነው ማለት ነው። ይሄ የማይመስል ሲጀመር የት ትሄዳለች? የት ትሄዳለች? ለአንተ ብላ ሳይሆን ጭራሽ ለራሷ ብላ ሲጀምር አትሄድም። የት ትሄዳለች? ብትሄድ ሀገር ነው የምትቀይረው። የት ትሄዳለች ስልክ ሀገር ነው የምትቀይረው ስልክ አሁን ቡታጀራ አለች አይደል? አዲስ አበባ ነው ብትሄደው ወይም ደግሞ አዳማ ብትሄድ ነው። የት ትሄዳለች? እና ይሄ የማይመስል ነገር ነው። ነገር ግን ፊት ልትነሳ ትችላለች። ያው ከተለያያችሁ እንደዚህ ምን ሲጀመር መች ፊት ሰጥታ ታውቃለች? እና ነው መች ሰጥታት? አንተ ስትለምናት አንተ ስንት ነገር ስትላት ራሱ እኮ ፊት ሰጥታ አታውቅም። ገባክ? እሷ ፊት የሰጠች መቼ ነበረ መሰለክ? አንተን ልታገኝ ስትለምንህ ጊዜ ነበር ፊት የሰጠች። በቃ ከዛ ከወራት በኋላ ተቀየረች። ይኸው 2 ዓመት በጭቅጭቅ ነው እንግዲህ። ከዚህ ያለፈ ህይወት ካላቸው አናቅም እኛ በምናውቃቸው በሚዲያ ግን ከዚህ የዘለለ ምንም አይነት ጥሩ ህይወት የላችሁም ማለት ነው። ይሄ የታወቀ ነገር ነው። እና ምንድን ነው አላማሽ? ምንድን ነው እንዴ? ካልፈረምክ መታሰር አይቀርም እንዴ? ለቤተሰቦች እኮ መኖር አለበት ይሄ ልጅ። ምን አርግ ነው የምትዩ? በቃ ምን አርግ ነው የምትዩ እንጂ ፍታኝ እያልሻለ ፈታሽ እኮ ፈታሽ ወይስ አላማ ይዘሽ ስለመጣሽ በቃ ያና አላማ ላይ ተጭነሽ ነው እንትን እያልሻለሽው ሲጀመር ማለት ነው። ለኛ ከጅምሩም ግልጽ ሆኖልናል። ያው አብርሽ የዋ ስለሆነ ነው እየተሸወደብሽ እንጂ እኛ ጭራሽም ከመጀመሪያ ስትመጪ ራሱ እናውቃለን። እና ምክንያቱም ባህሪሽ ነው ያሳወቀን። ልክ መጥተሽ በወር ነው የተቀየርሽው። በቃ እሱን ካገኘሽ በኋላ በወር ያንቺ ባህሪ እየወጣ ስለመጣ እኛ እናቅሻለን። ምክንያቱም የሴቶችን ባህሪ እኛ ሴቶች እናውቀዋለን ማለት ነው። እና ደግሞ በሴቶች ላይ አሁን ገብቼ እንትና ማን ነው አዩ የምትባለው ደግሞ ቀባጣሪ ማለት ነው። አዩ የምትባለው መጀመሪያ ከአብርሽ ጋር ጎን ነበር ካንተ ሁሌም ከሱ ጋር ሄደ ምናምን እንትን ስትል ነበረና አሁን እሷ ጋር ተለጥፈ ሴቶች የምትለን ምን እናርገ? ሴቶች ቆይ እንዴ እንደገና ልጅ ጠልቶ ምናምን እና ንፍጧን አንተ ጥረግላታ፣ አንተ እየጠረክላት አይደለ እንዴ? እኛ ምን አገባን? ሲጀመር ምን አገባን? እኛ በምናየው ነገር ነው የምንፈርደው። እያየን ነው እየመለስንላት ነው ማለት ነው እንጂ ሴቶች ስለሆነ እሷ እየሰራች ክፉ ነገር እየሰራች መጥፎ ነገር እየሰራች ወንድ ላይ እኛ ሴት ስለሆነች ብቻ እንደግፋታለን ማለትክ ነው? እንዴት ነው የምታስበው? አንተ ሲጀመር በራሳችሁ ስሩ ምናምን ትለው። እስኪ አንተ ወንድ ነህና በራስህ አይዲያ እስኪ መጣ። አንተ በራስህ አይዲያ ና
አንተ እየተለጣጠፍክ አይደለ እንዴ ለራስህ ቪዲዮ እየሰራ ያለው? አንድ አብርሽ አንድ ሩታ እያልክ ማለት ነው። እና እኛ ምን እናርጋት? እኛ ትዳሯን አንመራላት። ራሷ መጣች፣ ሚዲያ ላይ መጡ። እኛ ደግሞ ሚዲያ ላይ የምናየውን ነገር ነው ፍርድ የምንሰጠው እንጂ እኛ ቤታቸው እኮ አልገባንም። ሲጀመር እነሱ ቤት አልሄድንም። ገባክ? እና በራሳችሁ ስራ መጡ፣ በራሳችሁ እንትን ሁኑ። በተለይ ደግሞ ሴቶቹ ናችሁ ምናምን ለምትለው ማለት ነው። እኛ ሴቶች ሁላችን ውሸት አንቀበልም። ሴት ስለሆነች ብቻ እሷ እየዋሸች እሷ እያስመሰለች ስለምትጎዳው አብርሽ እኛ ከእሷ ጋር አንቆምም ማለት ነው። ስለ እውነት ነው የምንኖረው። ስለዚህ ከመጀመሪያ ስትመጣ አሲዘን ስለምናውቃት አንተ አትነግረንም ስለ ሩታ ማለት ነው። ስለ ቤታቸው ሌላ አይነት እንትን ካለ አናቅም። ምክንያቱም አንተ እዛ ስላለክ አናቅም። ገባክ? ሚዲያ ላይ እስከወጡ ድረስ ሁሉም ነገራቸው ሚዲያ ላይ እስካረጉት ግን እኛም እንደዚህ እንፈተፍታለን ማለት ነው። እውነቱን ነው የምናወጣው። ስለዚህ አንተ ደግሞ እንደዚህ ብለህ አፍክን አትክፈትብን። ምክንያቱም ከኛ ጋር አፍ ተካፍተ ራሱ አያዋጣህም፣ እንዘንብባሃለን ማለት ነውና አያዋጣህም። እዩ የምትባለው ስነስርዓትህን ያዝ። የሴት እንትን አትሁን። በጣም ነው የሚደብረው። ከፈለክ ንፍጧን ጥርግ አድርግላት ካሳዘነችህ ማለት ነው። እሺ ከነ ልጇ እንዲሁም ከነ ልጇ ራሱ መጥረግ ትችላለህ። እኛ ምንም አያገባን እና አብርሽዬ ደግሞ ያው ነገ ሊመጣ ይችላል፣ በድጋሚ ሊመጣ ይችላል። ዛሬ እንትን ብላ ሄዳለች። ምክንያቱም ያሰበችበት ስለሆነ ካልፈረምክ አይሆንም ብላለች ማለት ነው። ምክንያቱም አስረግጣ ታውቃለች። መጀመሪያ ያለውን ብቃት፣ ያለውን ጀግንነት፣ ያለውን የስራ ወኔ ስለምታውቀው ነው አስባ የመጣችው። ይህንን ነገር ለቀቅ ማድረግ አልቻለችም። ነገር ግን እሱ ደግሞ እሷ እንትን ካለች እሱ ደግሞ ሲስተም መጠቀም አለበት ማለት ነው። ምክንያቱም ስለ ልጅ ምናምን የሚለው ልጁን ማሳየት ምናምን የመከልከልም መብት የላትም። ታሳየዋለች። በፈልገው ሰዓት ሂዶ ሊያይ ይችላል፣ ሊያጫወት ይችላል። ለቀናትም ተፈቅዶላት ሊወስደውም ይችላል። አሁን ሕፃን ስለሆነ ነው እንጂ እሱም ልጅ ካለ ብዬ ነው እኔ እንጃ። የእናንተ ሁሉም ነገር ድራማ ስለሆነ አሁንም የልጅ ነገርም ድራማ እየመሰለን ነው። ነገር ግን አለ ካላችሁ እንግዲህ እንደዚህ እያርግን እናስረዳችኋለን ማለት ነው። እና ስለ ልጅ ትክክለኛ ወልዳለህ ከሆነ ልጅም ወልዳችሁ ከሆነ ማለት ነው ማሳየት ትችላለች። መብትክ ነው። አንተም አስጽፈህ ማስገባት ትችላለህ። እና ምንም አይነት መከልከል አትችልም እሷ ማለት ነው። ምንም መብት የላትም። እና ስለ እንትን ከሆነ ግን ስለ ፌርማው ላይ ሌላ የሰፈረ ነገር ካለ እዛ የተጻፈ ነገር ካለ አንተ ፍላጎት ከሌለ ነገሮችን ራስክ ከቤተሰቦች ጋር ተመካክረክ ማስተካከል ትችላለህ ማለት ነው። ምክንያቱም አንተ ይሄን የራሴ ነው የምትለው ነገር ካለ ለሷ የማይገባት ነገር ከሆነ ከቤተሰቦች ጋር አውራና ጨርሱ ማለት ነው። ገባክ? ይገባል ብዬ አስባለሁ እንጂ እሷ ባጻፈችው እንደዚህ ግግም ባለች እንትን እንዲህ የምትግባቡ ራሱ አይመስለኝም። እና ከዚህ በላይ ምንም መናገር አልችልም። እና ምንም መበሳጨትም የለብክም አብርሽዬ ማለት ነው። አንተ ስትናደድ ስንት ሰው እንደሚናደድ ብታቅ ማለት ነው። እና ይህን ማለት ነው የምፈልገው። እንግዲህ ድራማው እስኪያልቅ እንደዚህ እያልን እንቀጥላለን ማለት ነው። አዩ የምትባል ግን እኛ ሴቶችን እንዳታነሳ ጭራሽ ማለት ነው። በተለይ ደግሞ የአብርሃም ደጋፊዎች ምናምን እያልክ እንትን የምትለው ስነ ስርዓትን ትይዛለክ ማለት ነው። እሺ እናመሰግናለሁ። እኔ ጋር ስለቆያችሁ በጣም ነው የማመሰግነው። ሰብስክራይብ እያረጋችሁ ቻው።